ለዘላለም ይባረክ። የአምላካችን የእግዚአብሔር ስም ለዘላለም ይባረክ። ጌታ ለዘላለም መልካም ነው። ቸርነቱን የገለጠ ምህረቱን የገለጠ በጎነቱን የገለጠ እግዚአብሔር ለዘላለም ይባረክ። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል እንዲህ ይላል፣ ለኛ ይገለጥልን ዘንድ ካለው ክብር ሮሜ 8:18 ላይ ለኛ ይገለጥልን ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ጌታ ለዘላለም ይባረክ። ጌታ ለዘላለም ይወደስ። ለኛ ይገለጥልን ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረትን ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ፍጥረት ለከንቱ ተገዝቷልና በተስፋ ስላልተገዛ ነው እንጂ በፈቃድም አይደለም። ተስፋ ፍጥረትም ራሱን ደግሞ ከጥፋትም ባርነትም ነፃነት ወጥቷልና ለእግዚአብሔር ልጆች ወደሚሆነው ክብር ነፃነትም እንዲደርስ ነው። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ይባረክ። መጽሐፍ ቅዱስ ለኛ ይገለጽልን ዘንድ ካለው ክብር ጋር ሲታያ የአሁኑ ዘመን መከራ ምንም እንዳይደለ አስባለሁ ይላል። በጳውሎስ ዘመን ነው ይሄ ቃል የተጻፈው፣ በጳውሎስ ዘመን ነው ይሄ ቃል የተነገረውና እንግዲህ በዚያን ዘመንም መከራ ነበረ። በዚያን ዘመንም ወንጌል ሲገለገል ወንጌል ሲሰበክ ችግር ነበረ ማለት ነው። እንግዲህ ያው ዛሬ በኔ ዘመንም ወንጌል እንዲሁ በከንቱ አይደለም የሚሰበከው፣ ያለ ዋጋ አይደለም። ምክንያቱም ወንጌል በነፃ ሊሰጥ ይችላል፣ በነፃ የመጣ ሊሆን ይችላል። በነፃ ተቀበለናልና በነፃ የተቀበልነውን ወንጌል በነፃ ልንሰጥ እንችላለን፣ ምክንያቱም እንደ እግዚአብሔር ቃል። ነገር ግን በዚህ መካከል የምናልፍበት መከራ ሊኖር፣ የምናልፍበት ችግር ሊኖር፣ ችግሩን የሚያሳልፍ የችግሩ ሁሉ ደምሳሽና ጠራጊ አምላክ ልዑል እግዚአብሔር ከኛ ጋር አለ። ስለዚህ ይሄ የሚገጥመን ነገር ሁሉ ከሚመጣው ክብር ጋር፣ ከሚመጣው ሽልማት ጋር፣ ከሚመጣው አክሊል ጋር፣ ከፊታችን ካለው ጋር ሄደን ከምንቀበለው በጉ ብርሃኗ በሆነባት በዚያ ሞት፣ በዚያ ረሃብ፣ በዚያ ቸነፈር፣ በዚያ ስቃይ በሌለበት ብርሃን ባለበት፣ በዚያ ጭንቀት በሌለበት ጌታን በምናመልክበት በዚያ ካለው ክብር ጋር ሲታይ አሁን በዚህ ምድር ላይ ያለው ነገር ምንም እንዳይደለ አስባለሁ ያለ ጳውሎስ። ወዳጆቼ ወንድሞቼ፣ በምድር ላይ ብዙ ነገር ሊኖር፣ ረሃብ፣ ቸነፈር፣ ማጣት፣ መቸገር፣ ሌላም ነገር ብዙ ነገር ሊኖር ይችላል። ጠላትነት፣ አድመኝነት፣ ምቀኝነት፣ ዘረኝነት፣ ጎሰኝነት ሊኖር ይችላል። እኛ ግን ከሰማይ ነን። በምድር ላይ ቁጭ ብለን የሰማይን አምላክ የምናገለግል የሰማይም አምላክ ልጆች የሰማይ ዜጎች ነንና እግዚአብሔር እንደረዳው፣ እግዚአብሔር እንዳገዘው፣ እግዚአብሔር ሞገስ እንደሆነለት፣ እግዚአብሔር ምህረትና ቸርነት በጎነትና መልካምነት እንዳደረገለት ጌታን የምናገለግል ሰዎች ነው። ስለዚህ እግዚአብሔር አምላክ በገለጠልን፣ እግዚአብሔር አምላክ ባበራልን፣ እግዚአብሔር አምላክ በከፈተልን መንገድ የሰማይን አምላክ የእግዚአብሔርን ወንጌል መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያለን ይሄንን ታላቅነት በኃይልና በስልጣን ልናገለግል ይገባል። ምክንያቱም እኛ ከእግዚአብሔር ከአምላካችን የቀዳነውን ያንን እናስተላልፍ። እኛ ከአምላካችን ከእግዚአብሔር የቀዳነው ያኛውን እንናገራለን። ምክንያቱም እኛ ይሄንን ስናደርግ እግዚአብሔር ከኛ ጋር ይሆናል፣ እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል፣ እግዚአብሔር አቅም ይሆናል፣ እግዚአብሔር ሞገስ ይሆናል፣ እግዚአብሔር ከፊታችን ይቀርም፣ እግዚአብሔር ጠላቶቻችንን ዝም ያሰኛቸዋል። ጌታ ለዘላለም ይባረክ። ምክንያቱም እንለያለን፣ ምክንያቱም እግዚአብሔር ከኛ ጋር አለ፣ ምክንያቱም የሚረዳን አምላክ ከኛ ጋር አለ፣ ምክንያቱም የሚያግዘን የእስራኤል ቅዱስ እግዚአብሔር አልፋና ኦሜጋ የሆነ ያለና የነበረ ሁሉም በስልጣኑ ቃል የሚደግፍ ፊተኛና ኋለኛ የሰማይና የምድር ጌታ ልዑል እግዚአብሔር ከኛ ጋር ነው። ስለዚህ እግዚአብሔር ከሱ ጋር ያለ ሰው፣ እግዚአብሔር ከጎኑ ያለው ሰው፣ እግዚአብሔር እጁን የያዘ ሰው፣ እግዚአብሔር ቀኝ እጁን በእጁ የያዘ ሰው ለእግዚአብሔር ተለይቶ የሚኖር ሰው እንደ እግዚአብሔር ልጅ እንጂ የሚኖረው እንደዚህ እንደ ዓለም ልጅ አይደለም የሚኖረው፣ ወይም እንደ ሰይጣን ልጅ አይደለም የሚኖረው። ስለዚህ እናንተ ከጨለማ ወደሚደነቅ ብርሃን የተነጠቃችሁ ለኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን የፈለጋችሁን ልታስገቡት ስቃይ፣ መከራ፣ ችግር፣ ኃጢአት፣ ምቀኝነት፣ የተለያየ ነገር እሱ ከንቱ ምንም እንዳይደለ አስባለሁ ጳውሎስ ማለት ነው። ስለዚህ በዘመናት መካከል የሚተላለፉ ወንጌሎች ራሳቸው ዋጋ ያስከፍላሉ። ወንጌል በራሱ ውበቱ ይሄ ነው። ጌታ ለዘላለም ይባረክ። ስለዚህ እግዚአብሔር እንዲረዳችሁ ጸልዩ። እግዚአብሔር መልካም ያደርጋል። ስሙ ለዘላለም ይባረክ። ሃሌሉያ።